የዛሬ እውነት በጣም ደስ ይላል። ምክንያቱም ቤዛ በጣም ተለውጣለች ማለት ነው። ወይዘሮ ጽጌረዳ ባሳለፈችው ህይወት ታሪኳን ስትነግራት በጣም ነው የተጸጸተችው እና ያዘነችው። በጣም አልቅሳለች ማለት ነው። በዚህ ደግሞ ሁሉም የሰራችው ሴራ በእያንዳንዱ እያስታወሰች በጣም ነው ያለቀሰችው እና ያዘነችው። ስለዚህም ደግሞ ተቀይራለች ማለት ነው። ሰላም ሰላም! ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ እግዚአብሔር ይመስገን ሰላም ነኝ። እናንተም በያላችሁ ዓለም ዳርቻ ሰላም እንድትሆኑ ተስፋ አድርጋለሁ። ውድ ቤተሰብ ዛሬ ደግሞ ተመልሼ መጥቻለሁ። ተመልሼ ስመጣ ደግሞ በደሊና ቀጣይ ክፍል ነው። ደሊና ባለፈው እንዳየ ነው ማለት ነው ኤልሳ ክላሷ ቁጭ ብላ እያለቀሰች ሳለ ካሌብ ደግሞ ወደ ክላሷ ገብቶ ምን ሆነች ነው እንደዛ የሆንሽው? ምን ሆነች ነው? እውነቱን ንገሪኝ ሲላት ማለት ነው ሁሉም ነገረችው። ከዛ ይሄ ልጅማ በእጄ እገድለዋለሁ ብሎ ወጣ፣ ተበሳጭቶ ወጣ ማለት ነው። ከዛ ደሊናና ወይዘሮ ጽጌረዳ ሳሎን ላይ ቁጭ ብለው ሳሉ ተናዶ ሲወጣ ምን ሆናችሁ ነው? ምን ሆነህ ነው ምናምን ሲሉት በቃ ማየት ቴው ምናምን ሲላቸው በቃ ምን ሆነ ነው ስትለው ኤልሳ ደግሞ ሁሉም ነገረቻቸው ማለት ነው። ከዛ ወደ ክላሱ ገብቶ ቁጭ አለ። አሁን ምን ማድረግ አለብኝ ስትላቸው ደግሞ ኤልሳ ሂጂና ይቅርታ በይው፣ ሁሉም ነገር እሱ እኮ እህቱ ስለሆነች ለአንቺ አስቦ ነው እንደዛ የሚሆነው እና ይቅርታ በይው እና ሁሉም ነገር ይረጋጋል፣ ችግር የለውም፣ ይረዳሻል አሏት ማለት ነው። እና ይቅርታዬን ካልተቀበለኝስ ምን ላድርግ? ይቀበልሻል፣ ሂጂ ብቻ ይቅርታ በይው አሏት ማለት ነው። ከዛ ቀስ ብላ ወደ ክላሱ ገብታ ካሌብ ወንድሜ ይቅርታ እሺ፣ በፊት አስቀየምኩ፣ እኔ እኮ ላንተ አስቤ ነው ስትለው እኔም እኮ እህቴ ስለሆንሽ አንቺ ልትጨነቅብኝ አልፈልግም። ለምንድን ነው እንደዛ የምትሆኝ? ለምንድን ነው የምትደብቅኝ? አላት ማለት ነው። እና በጣም ይቅርታ ወንድሜ ምናምን ስትለው እኔ ይቅርታሽን ተቀብዬሻለሁ፣ ችግር የለውም፣ ግን እንደዛ አትሁኝ። ይሄ ሁሉ የሳቀየሽ ወንድ እንደዛ ታስቢለታለሽ ምናምን አላት ማለት ነው። በቃ ካሁን በኋላ እንደዛ አልሆንም። ደግሞ ልንገር እንዳንተ ያለ የሚያስኮራው ወንድም ስላለኝ በጣም ነው ደስ ያለኝ ማለት ነው። እውነት በጣም ነው ደስ ያለኝ። አንቺም እኔም እኮ አንቺ እህቴ ስለሆነች በጣም ነው ደስ የሚለኝ እና ሁለተኛ እንዳትደውይለት ቃል ግቢልኝ አላት ማለት ነው። ችግር የለም ቃል እገባልሃለሁ፣ ሁለተኛ አልደውልለትም ምናምን አለችው ማለት ነው። ከዛ ተንሳ ወደ ሳሎን ስትሄድ ወይዘሮ ጽጌረዳና ደሊና እዛው ጠበቋት ማለት ነው። እና ምን አለሽ ምናምን ሲሏት ኧረ በቃ ይቅርታዬን ተቀበለኝ፣ ይቅርታ ተባባልን ምናምን አሏት ማለት ነው። አዎ ልጄ እንደዛ በጣም ጥሩ ደስ ይላል። እና አሁን ሂጂና ክላስሽ ገብተሽ አረፍ በይ ሲሏት ቤዛ መጣች ማለት ነው። ምንድን ነው ዛሬ በጠዋቱ ሳሎን ላይ ይሄ ሁሉ ጭቅጭቅ ምናምን አለች። የምን ጭቅጭቅ ነው? ምንም የለም፣ ሁላችን ራሳችን ተረዳድተናል፣ አያገባሽም፣ ዝም ብለሽ ሂጂ አለቻት ማለት ነው። ቤዛ በማያገባሽ አትግቢ እሺ፣ ራሳችን አለንለት አለችው። ጠዋት እያለቀስሽ ነበር እኮ ያልሰማሁሽ መሰለሽ እንዴ? ለምንድን ነው ምናምን አለቻት። ኤልሳ ይሄ ሁሉ መፍጨርጨርሽን ዋጋሽን ትከፍያለሽ ብላ ተናዳ ቤዛ ወደ ክላሷ ገባች ማለት ነው። ከዛ ደሊናና ካሌብ ደግሞ ሲያወሩ ነበር ማለት ነው። እና ስለተረዳሃት ለኤልሳ በጣም ደስ ብሎኛል ስለተረዳዳችሁ እና እኔን ደግሞ እንደዛ አይነት ወንድም ቢኖረኝ ብዬ ተመኝቻለሁ አለችው ማለት ነው። እና እንደ ወንድም እንደ ባሊም ሆንልሽ እኮ አለሁልሽ አላት። አጭሬው ዝሮ ዝሮ ራስን መሞገስ ነው እንዴ የምታዞርበት አለችው። እና አልሆንኩም ከኔ የበለጠ የምወድሽና የሚያክብርሽ አለሽ እንዴ ያላት። ኧረ ካንተ የሚበልጥማ የትም አላገኝም አለችው። እኮ በቃ አለች። በላ ሆነ እረፍት አድርግ ብላ ወጣች ማለት ነው። እሱ ደግሞ ተኛ። ከዛ ኤልሳ ደግሞ ክላሷ ላይ ሆና ሙዚቃ ከፍታ ስትጨፍር ነበረች ማለት ነው።
እሷ ሀሳቧ ምንድነው ቤዛ ስለምታቃጥላት እሷን ደግሞ ለእሷ ለመቃጠል ብላ ነው ማለት ነው። ከዛ ቤዛ ደግሞ በጣም ነው የተናደደችው ማለት ነው። አንቺ ኤልሳ ሙዚቃውን ዝጊ እንጂ ምንድን ነው ይሄ ሁሉ ሰው ልተኛ አይችልም እንዴ ምናምን ብላት በጣም ነው እየተነደደችው። ከዛ ወደ ክላሳ ስትመጣ ምን ሆነሽ ነው እንደዚህ የምታሪኪው? ዝጊው ሙዚቃው እኔ መተኛት አልችልም እዚህ ቤት ስትላት ምን አገባኝ ስለ እንቅልፍሽ ተኝ አትተኝ ያልኩሽ እንዴ እኔ አሁን ውጭልኝ ከክላሴ እኔ እንደፈለኩ በክላሴ እንደፈለኩ ማድረግ መብቴ ነው አለቻት። አሁን ቅጥል አለች ርር በቃ እንደምታቃጥለኝ አለች ማለት ነው። ከዛ በጣም ተናዳ ነው የወጣችው። ደሊና ደግሞ ወደ ኤልሳ ስትመጣ ምን ነው እንደዛ ቤዛ የተፍጠረጨረት የወጣችው ምን ብለሻት ነው ምናምን ስትላት አየሽ ቅጥል አለች። እኔን ደግሞ እንደዛ ነው የምፈልገው፣ ምክንያቱም እኔን እንደምታቃጥለኝ እሷን ደግሞ እንቅልፍ መንሳት አለባት እና ለዛ ነው እንደዛ ያረኩት። አሁን ሌሊት ሙሉ እንቅልፍ አይመጣትም። እሰይ አለቻት ማለት ነው። ኤልሳዬ ተንኮል ግን ከየት ነው ያመጣሽው? አለች። እኔ ደግ እየሰራው ለሰው መልካም እየሆንኩ ሰዎች ደግሞ ለእኔ እየረገጡኝ ነው። አሁን ግን እኔ መርገጥ አለብኝ ብዬ ነው የተነሳሁት ደሊና አለቻት። በይሽ ይሁንልሽ እና አሁን አረፍት አረጊ ተኝ በቃ አለቻት። እሺ ተኛለሁ ደሊና ስላወራሽኝ በጣም ደስ ብሎኛል አለቻት። ከዛ እንደዛ እየተናደደች ሳለች ቤዛ ወይዘሮ ጽጌረዳ ጠራቻት ማለት ነው። አይ ይቺ ሴት ምን ሆና ነው የምትጠራኝ በሌሊት ስትል ቤዛ ልጅ እኔ ሙስኪ እግሬን አልብሽኝ አለቻት እና አለበሰቻት ማለት ነው። ከዛ ቤዛ እስከ ቁጭ በይ አለቻት። እማዬ በዚህ ሌሊት ምን ላርግ? ትንሽ ላናግርሽ ፈልጊያለሁ። እኔ ቁጭ በይ። አንቺ ደግሞ እንቅልፍ የነሳች ነው የመሰለኝ እንቅልፍ እየመጣሽ አይደለም እና እኔ እስኪ ቁጭ በይ። ኧረ በጠዋት መነጋገር አይሻልም እማዬ? አሁን ልሂድ ወደ መኝታ ቤቴ አለቻት። አይ ችግር የለውም እኔ ቁጭ በይ የኔ ልጅ፣ እኔም ካሳለፍኩት ህይወት ትንሽ ብነግርሽ ትማሪያለሽ ብዬ ነው እኔ ቁጭ በይ አላቻት እና ከዛ ቁጭ አርጋ ያለፈውን ሁሉ ታሪኳን ዝርዝር አድርጋ ነገረቻት። ባሏ እንዴት እንደነበረ ሁሉም ነገር ማለት ነው። ምክንያቱ ባሏ እየደበደባት እርጉዝ ሁና ሳይቀር ሆዷ ላይ እየደበደባት ሰክሮ ደግሞ ሌላ ሴት ይዞ መኝታ ክላሷ እያደረ እንደነበር ሁሉም ነገር ስትነግራ በእንባ ነው የሰማቻት ማለት ነው። እያለቀሰች ነው የሰማቻት። ከዛ እና ልጄ ለሰው ልጅ መጥፎ አትሁኝ፣ ለሰው ልጅ መጥፎ አታስቢ፣ መልካም ሰው ሁኝ። ምክንያቱም ሰው ልጅ እየዘራው ነው የማያጭደው እና መልካም ሁኝ አለቻት። ከዛ በጣም ነው ውስጣን የቀሰቀሳት ማለት ነው። እና ለብቻ እኔም እኮ እንደዛ ነኝ ለካሌብ ለደሊና ከደሊና ለመጣላት ኤልሳ ክፉ የምሰራው እኮ እኔ ነኝ ምናምን ብላ በጣም ነው የተቆጣችው እና የተበሳጨችው። ከዛ መጨረሻ ላይ ካሌብ ለእናቱ ወይዘሮ ጽጌረዳ መድኃኒቱ ልሰጣት ሲል ቤዛ ሩጣ መጥታ ልትሰጣት መድኃኒቱን እንዳትሰጣት አለችው ማለት ነው። ምክንያቱም ምንድን ነው በፊት መድኃኒቱ ትክክለኛ መድኃኒት አይደለም፣ የተመረዘ መድኃኒት እና ትክክል እሷን ወይዘሮ ጽጌረዳን የምትወስደው መድኃኒት አይደለም የምትሰጣት የነበረችው ማለት ነው። ለዛ ነው ሁሉም ነገር ስትነግራት ህይወት ታሪኳን በጣም ነው ያሳዘነቻት እና እንደዚህ ሁና ነው እኔ እንደዚህ የማርጋት ብላ በጣም ተጸጸተች እና ካሌብ ደግሞ መድኃኒቱ ሊሰጣት ሲሄድ ማን እንዳትሰጣት ብላ በጣም ነው ያዘነችው። በነገራችን ላይ በመለወጧ በጣም ደስ ብሎኛል። ምክንያቱም እንደዛ አንዳንድ ጊዜ ሰዎች በቁጣ ሳይሆን በትዕግስትና በጸባይ መመለስ ትችላለህ። እውነት ነው። አሁን ደግሞ ልክ እንደ ወይዘሮ ጽጌረዳ ለቤዛ ከህይወት ታሪኳ አስጀምራ ማለት ነው መለሰቻት። ትመለሳለች ብዬ ተስፋ አድርጋለሁ። ምክንያቱም ሁሉም ነገር ሰምቻና
ተጸጥታለች ማለት ነው። ቀጣይ ምን ይሆናል የሚል ቀጣይ እናያለን። ውድና የተከበራችሁ የቻናል ቤተሰቦች የዛሬ ቆይታችን ይሄ ይመስላል። በቀጣይ እስከምንገናኝ በያላችሁበት ሰላማችሁ ይብዛልኝ። ለቻናሌ አዲስ ሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ። ነባሮች ደግሞ ላይክ እያደረጋችሁ ቪዲዮውን እስከ መጨረሻው መልካም ቆይታ ይሆንላችሁ።